ሰላም የቻናሌ ተከታዮች እንዴት ናችሁ? ደህና ናቸው ሆይ? እኔ ጋለው እግዚአብሔር ይመስገን። ፈጣሪ አምላክ በያለንበት ይጠብቀን፣ አገራችንን ሰላም ያደርግልን እያልኩ እንግዲህ ዛሬ እንደተለመደው በአዲስ ቪዲዮ ነው የመጣሁት። ሐረግ ድራማ ክፍል 99 ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። አመሰግናለሁ። እንግዲህ ፂና ቤዛ በነሱ ባቀዱት መሰረት እንግዲህ ለዳጊ ስልክ ይደወልለታል። ዳጊ ደግሞ ይደነግጣል። ወዲያው ቢንያም ያነሳዋል። ቢንያም ስልኩን ይጥልና እየሮጠ ወደ እነ ቤዛ ቤት ይሄዳል። በር ያንኳኳን። በር ሲያንኳኳ እንግዲህ ሉሊትና ናኦድ እንግዲህ ሳሎን ቁጭ ብለው ነበረ። ውይ ማን ነው ደግሞ ብላ ሉሊት እየሮጠ ሄዳ ተከፍተዋለች። ቢንያምን ሉሊትን ይገፈትራትና እየሮጠ ቀጥታ ወደ ቤዛ ክላስ ይሄዳል። ከዛ ቀጥላ ሉሊት ተከትላውም ትሄዳለች። ናኦድ ግራ በመጋባት እሱም ተከትሏቸው ይሄዳል። ቤዛ እባክሽ በሩን ክፈች እያለ በር ታንኳኳለች። እኔ ካልናንተ ማን አለኝ? እባክሽ በሩን ክፈች፣ በሩን ገንጥዬ ደግሞ መግባት አልችልም እያለች ወዳው ቢንያም ይመጣል። ከዛ ቢንያም ጽዬ እያለ በር ያንኳኳል። ግን ልትከፍትላቸው አልቻለችም። እባክሽ በሩን ክፈችልኝ እራሽን እንዳትጎጂ እያለ እያንኳኳል። ቤዛ ግን ዝም ብላ ትስቃለች፣ ምክንያቱም ስራቸውን ስለምታቀቅ። ቢንያም እያለቀሰ ጽዬ እባክሽ ይቅርበኝ በሩን ክፈችልኝ ይላታል። እንግዲህ ቢንያም ጽዬ እባክሽ አታሳብጅኝ፣ አንድ ድል እንኳን ስጭኝ እያለ ከዛ ሉሊትና ናኦድ እየሮጡ ይመጣሉ። ከዛ ሉሊት ማን ነው ምንድን ነው እያለ ትጮኻለች ሉሊት ራሷ። ከዛ ሁላችሁም ሂዱልኝ እኔ መሞት ነው የምፈልገው ትላቸዋለች። ስለዚህ አንተ እኮ እንደማትፈልገኝ ነው አትወደኝም፣ ስለዚህ ሂድልኝ ትለዋለች። ቢንያምም ጽዬ ከልቤ ይመስልሻን ስለተናደድኩ እኮ ነው ይላታል። ስለዚህ እባክሽ በሩን ክፈችውና እንነጋገር ይላታል። ስለዚህ አንቺን አጥቼ እኔ የምኖር ይመስልሻል ይላታል ቢንያም። ከዛ ሉሊት የጉድ ቀን አይመሽም አሉ ዛሬ ጊዜው ቶሎ ያልመሸው እኔን ብዙ ሊያሰማኝ ነው ትላለች። ከዛ ሉሊት ፍቅር እኮ አጫወተው ወይ ፍቅር ትላለች። ናኦድም ወይ ደግሞ ተጋግዘን እንገንጥለው እንደ በሩን ይላል። የሆነ ነገር ሳትሆን ወደ ውስጥ መግባት አለብን ይላል ናኦድ። ቢንያምን ጽዬ እባክሽ በሩን ክፈችልኝ እያልኩሽ እኮ ነው ይላታል። ከዛ ሉሊት ይገርማታል። ከዛ ጺም እሱን ብቻ አይደለም እንድትለኝ የምፈልገው ትለዋለች። ከዛ ቢንያምን አፈቅርሻለሁ ይላታል። ስለዚህ ዛሬም ነገም ህይወቴ በቃ አንቺ ጋ ነው፣ በጣም ነው የምወድሽ ይላታል። እንኳን አጥቼሽ ከጎን እንኳን ያለሽ በየሰከንዱ እንኳን ድምፅሽን ካልሰማሁ ይጨንቀኛል ይላታል። እንግዲህ ሉሊት በጣም ቢንያም በሚለው ነገር ግራ እየተጋባይ ትደነግጣለች። ስለዚህ አንቺ የልቤ ሙሉ ደስታዬ ነሽ ይላታል። ናሆምም እንደዚህ ሲላት ናሆምን በጣም ደስ ይለዋል። ከዛ ቢንያም እንባው እየተናነቀ በጣም ነው የማፈቅርሽ ይላታል። በስቲ አሁን ክፈቺ ይላል። ከዛ ሉሊት ይሄ ሰውዬ መጽሐፍ ጽፎ ነው እንዴ የመጣው ትላለች። በስተ መጨረሻ እንግዲህ በሩን ትከፍትለታለች። ከዛ ቆይ ታዲያ ይህን ቃልህን ግን ለምን አጠፍክ ብላ ትጠይቀዋለች። ምርጫ እኮ አልሰጠሽኝም ጽዬ ይላታል። ከዛ በኋላ እንግዲህ ተያይዘው ወደ ታች ሳሎን ይወርዳሉ። ከዛ ሉሊት በቃ እኛ የምንውረድ ትለዋለች ናኦድን። ከዛ ዳጊና ገንዬ ይስቃሉ። እንግዲህ ዳጊ ጺና ቤዛ ያደረጉትን ለገኒ ይነግራትና ገኒ ትስቃለች። ዳጊም አየሽው እማዬ እንዴት እንደሮጠ ይላታል። ከዛ ዳጊ በጣም እኮ ነው የሚወዳት እማዬ ይላል። ገንዬም አየ ዳጊ ትለዋለች። ፍቅር እኮ ሁሉን ነገር ያስተዋል ትላለች ገኒ። ክብርን፣ ዝናን፣ ቤተሰብን አጠቃላይ ፍቅር ያው ሁሉን ነገር ያስተዋል ትለዋለች ገኒ። እንደው ፍቅር እኮ ባይኖር ምድር አስጠሊታ ነበር የምትሆነው ትላለች።
ከዛ ዳጊ ፍቅር ማለት የእናትና የልጅ ፍቅር ነው ማለት አይደል ብሎ ገኒን ይጠይቃታል። ማለቴ እኔን እንደኔና እንዳንቺ ይላታል። ከዛ ገንዬ ወይኔ እንደው የማታውቀውን ነገር ቀበጣጠርኩብሽ ትለዋለች። ገንዬ የኔ ውድ እስኪ ና ቶሎ እቅፍ አድርገኝ ትለዋለች። ከዛ ዳጊ ግን እማዬ አዎ ናፍቀሽ ነበረ፣ ግን ደግሞ ያሳዘንኩሽ ብዙ ነገር አሳዝኝሻለሁ ይላታል። ግን እማዬ እቅፍሽ በጣም ናፍቆ ነበረ፣ ያሳዘንኩሽ፣ ያስቀየምሽ፣ አጠቃላይ ሁሉ ነገር ይቅር በይኝ እናቴ ይላታል። እና አንቺ እንኳን ደህና ሆንሽልኝ፣ ከእንግዲህ በኋላ ግን አንድ ነገር አላስቀይምሽም ይላታል። ከዛ ገንዬ የኔ ውድ እንደ ፈጣሪ አንተን ባይሰጠኝ ኑሮ ምን ሆን ነበር ትለዋለች። ከዛ ዳጊ እየሳቀ ያው ወይዘሮ ገነት ነው ይላታል። ከዛ ገንዬ አንተ እያሾፍክብኝ ነው እንዴ ትለዋለች። ገንዬ ጆሮውን ትቆነጥጠዋለች። ዳጊ ደግሞ እማዬ በቃ ሁለተኛ አይለመደኝም ይላታል። ዳጊና ቤዛ ቁጭ ብለዋል። ዳጊና ናሆም ቁጭ ብለው እንዳለ ናሆም ግን ምን ያህል ብትከፋ ነው እራሷን ለማጥፋት የወሰነችው ይላታል። ነገሩን እንኳ እኔ አውቀዋለሁ ይላል ናኦድ። እዛ ቤዚ አዎ ልታጠፋ ነበር፣ ነገር ግን የእውነት አይደለም አውቀን ድራማ ሰርተን ነው ትለዋለች። እኔ ድርሰቱን ጻፍኩላት፣ እሷ ደግሞ ምርጥ አድርጋ ተወነችው ትላለች ቤዛ። ቤዛ እንዴት ነው በጽፍ ያዋጣኛል እንዴ ትለዋለች። ናኦድን አዎ ያዋጣሻን ይላታል። ናኦድ በነካችሽ የኔንም ውብ አድርገሽ ጻፊልኝ ግን ቆይ ይላታል። ለምንድን ነው ግን ድራማ መስራት ያስፈለገው ይላል። ለምን መሰለ ታሪኩ በጣም ረዝም ነው። ስለዚህ ከመጣላታቸው በፊት በጣም የሚዋደዱ ፍቅረኛሞች ነበሩ ትለዋለች። እዚህ በማይሆን ነገር ተጣሉና የሚታረቁበት ነገር ስላጡ ነው ትለዋለች። ከዛ ናኦድ ጎበዝ አስታራቂ ነሽ፣ እንዳንቺ አይነት ሰው ስላለ በጣም ማመስገን ይገባታል ይላታል። ቢያንስ ህመሟንና ጭንቀቷን ትጋሪያታለሽ ይላታል። ቤዛ አዎ ያው ሰሞኑን እናቱም ከዚህ ቤት እያደረ ስላላደለ ትለዋለች። ስለዚህ እሷ ሙሉ በሙሉ የኔ ኃላፊነት ነች ትላለች ቤዛ። እናቱም እንግዲህ ስራ ስለበዛበት ነው እንጂ እስካሁን ሳይታረቁ አይቀሩም ነበር ትለዋለች። እኔም ይህን ድራማ መስራት አይጠበቅብኝም ነበረ፣ እናቱን ስራ ባይበዛበት ያው ሁለቱ ያስታርቃቸው ነበር ትለዋለች። እህቱን በጣም እስከ ሞት ድረስ በጣም ነው የሚወዳት። ስለዚህ እሷ ከመጡበት ምንም አይነት ድርድር አያውቅም ትለዋለች። ቤዛ እውነት አንዳንዴ አያቸውና እንደ ጅል ነው እምስቀው ትለዋለች። ናኦድን አይ በጣም ደስ ይላል፣ እንደዚህ አይነት ሰዎች ደግሞ በህይወትሽ ስላሉ በጣም እድለኛ ነሽ ይላታታል። ከዛ ቤዛ እንዴ በጣም እኔ እኮ ከነሱ ውጭ ምንም አይነት ዘመድ የለኝም ትላለች። ብቸኛ ነኝ ትላለች። ናኦድን ተይ እንደዚህ አትበይ ይላታል። አንዳንድ ጊዜ እኮ ቤተሰብ ኑሮሽ ባልኖረኝ እኮ ያስብልሻል ይላታል። እንግዲህ ናኦድ ቤዛን በጣም ነው የሚወዳት፣ ነገር ግን እወድሻለሁ ብሎ ለመጠየቅ ግን ያው በአጣትስ የሚል ፍራቻ ይዞት ነው። ስለዚህ ዙሪያሽን እያየሽ ከዚህ የባሰ እንዳይመጣ ተመስገን ነው ማለት ያለብሽ ይላታል። ከዛ ቤዛ አዎ እሱ ነው የሚሻለው፣ የሌለን ነገር ጋር ትኩረት ማድረግ ጥሩ አይደለም ትላለች። እንግዲህ ቢንያምና ጽ አብረው ቁጭ ብለው እውነት ግን ጥለሽ ልትሄጂ ነበር ብሎ ይጠይቃታል። አንቺ ግን በጣም ጨካኝ ሰው ነሽ ማለት ነው ይላታል። እዛ ጽ ምን ላድርግ መሞቴ ከመኖሬ ከተሻለ ትለዋለች። ቀን በቀን እማዘን ከሆነ በቃ እንደዛ ማድረግ ይሻለኛል ትለዋለች። ከዛ ቢንያም እንዴ እና ታዲያ ቢሆንስ ፈጣሪ እኮ የማንችለውን ነገር ይፈትነናል ይላታል። ስለዚህ ፈትኖን ካላለፍን ለድል እኮ አንበቃም ይላታል። ስለዚህ አዎ ግን በጣም እኮ ከባድ ነበረ ታውቃለህ፣ ፎቶን እኮ እያየው ትንፋሽ ነበር የሚያጥረኝ ትለዋለች። ይህም ማስበው ለራሴ እኮ ግራ ያጋባኝ ነበር። እዛ ምን እየሆንሽ ነው ብዬ ራሴን እጠይቅ ነበር ትለዋለች። ቢንያም ታዲያ ለምንድን ነው እንደዚህ አይነት ስራ ለምን ሰራሽ ይላታል። ምን አጠፋው ትለዋለች። ተዩ በቃ ይላታል። ዋናው ነገር ደግሞ ደህና መሆንሽ ነው ይላታል። ሌላውን ሌላ ጊዜ እናወራበታለን እሺ ይላል።
ዳፄ የቢንያምን እጅ ያዘችና ካላስቸገርኩ አንድ ጥያቄ ልጠይቅህ ትለዋለች። ቢንያም ችግር የለውም ይቻላል ጠይቅኝ ይላታታል። መቻልማ በደንብ ትችላለህ፣ ወደ ውጭ እንውጣና ወክ አድርገን እንመለሳለን ትለዋለች። ቢንያምን እውነትሽን ነው ወይ ይላታል። ፂም አዎ እውነቴን ነው ትላለች። ስለዚህ ምን ችግር አለው ደግሞ ወንድሜ ቤት ስለማያድር ችግር የለውም እንውጣ ትለዋለች። ስለዚህ ብዙ እንቆይ ብዬ አላስቸግርም፣ እባክህ ወደ ውጭ እንውጣ ትለዋለች። ከዛ ቢንያም አንቺ ደስተኛ እምትሆኝ ከሆነ ችግር የለውም እንውጣ ይላታል። ከዛዚ እምቢ እንደማትለኝ አውቅ ነበር፣ አንተ ከታይ ጠብቀኝ እኔ ልብሴን ቀይሬ ልምጣ ትላለች። ከዛ ቢንያም ለዋና ፖሊስ አዛዥ ይጠይቃል። ይደውልና እንዴት አመሸ ይለዋል። እንዴ ምን ነው በዚህ ሰዓት ይለዋል። ባለፈው ከእናንተ ጋር ፎቶ የተለጠፈው ስለዚህ አሁን እነ ናታን ቤት ነው ያለው፣ ልጁም ከዚህ አለ ብሎ ይነግረዋል። የፖሊስ አዛዡም አሁን በዚህ ሰዓት እሱ ከማን ጋር ሆኖ ነው ሲለው ቢንያምም ከቤዛ ጋር ነው ይለዋል። እንደማየው ከሆነ በጣም ደግሞ ከቤዛ ጋር ቅርበት ያለው ይመስለኛል ይለዋል። ስለዚህ እባክህ ምንም አይነት ጉዳት እንዳይደርስባቸው ምን ማድረግ አለብን ይለዋል። ከዛ ዋና የፖሊስ አዛዡም እሱን ለእኛ ተው አንተ አትጨነቅ ይለዋል። በቃ በአካል በደንብ እናወራበታለን፣ ለአሁኑ ግን ደህና ደር ይላል። ከዛ ናሆም ቤዛን አሁን እንዴት ነሽ? ጭንቀቱ ቀለል እያለች ነው ብሎ ይጠይቃታል። ከዛ ቤዛ የነፂ መታረቅ አረጋጋኝ እንጂ ጭንቀቱ እያው ነው ትለዋለች። ራሴን በጣም እየወቀስኩት ነው ያለሁት ይላል። ከዛ ናሆም ተይ እንደዚህ አትበይ ይላታል ናኦድ። ከዛ ናኦድ አይ እንደዚህ አትበይ ሰው አይደለን ብዙ ነገር እኮ ያጋጥመናል ይላታል። ግን በጣም ተወጃታለች ብሎ ይጠይቃታል። ቤዛም እንዴ በጣም ነው የምወዳት ትለዋለች። ህዊ እኮ በጣም ጥሩ ልጅ ነች ትላለች። ናኦድም አይዞሽ አንቺ አትጨነቂ ፈጣሪ ባለ ሰዓት እናገኛታለን ይላታል። ቤዛም እውነት በጣም ነው እማመሰግነው ትለዋለች። ናኦድም ማለት ይላታል። ለምኑ እኔ ሰው አመሰግናለሁ ካለኝ ያራቀኝ ነው የሚመስለኝ ይላታል። ቤዛም እሺ በቃ ይቅርታ ትለዋለች። እንግዲህ ቢኒና ፂ ተያይዘው ወደ ውጭ ይወጣሉ። ቤዛ በጣም ደስ ይላታል። ከዛ ቤዛ ፍቅር ግን በጣም ደስ የሚል ነገር ነው ትላለች። ከዛ ናኦድም አይደል አዎ ይመስለኛል ይላታል። በተለይ ከሁለቱ ወገን ከሆነ በጣም ነው ደስ የሚለው ትላለች። ከዛ ናኦድ አንዳንድ ጊዜ ጥሩ ተፈላፋሽ ነች ይላታል። እኔ የምልሽ እህትሽ እያለች ከምንወጣ እኮ ብዬ ነው እሷ ከወጣች ይላታል። ስለዚህ ካልደከመሽ እንውጣና ወክ እናድርግ ይላታል። ቤዛም እውነት ትላለች። አዎ እሺ በቃ እንደዛ ከሆነ እንውጣ ትለዋለች። ከዛ ቢኒያም ፂን ከዚህ ጠብቂ መጣው ይላታል። ፂ ደግሞ እንዴ የት ልትሄድ ነው ትላታል። አይ እዚህ ሁኔ ጠብቂ ዝም ብለሽ ይላትና ጥሏት ይሄዳል። ከዛ ፂ ወደ ዳኒ ትደውላለች። ዳኒም ወደ መንገድ እየሄደ ነበር፣ ገና ስልኩን አላነሳላት። ግን ፂ ቢንያም ትቷት ስለሄደ በጣም ፈርታለች። በመጨረሻ እንግዲህ ዳጊ ስልኩን ያነሳላታል። ከዛ ሄሎ ዳጊ ጊዜ የለኝም ቶሎ ቶሎ አውራኝ ልጅቷን አገኛት ወይ ትለዋለች። ልጅቷን ላገኛት ሂጅ ነበር፣ አሁን ወደ ቤት እየተመለስኩ ነው፣ አጎቴ ግን ከቀደመኝ አበቃልኝ ሲላት አይቀድምህም እኔ ጋ ነው ትለዋለች። ከዛ ዳጊ ደስ ብሎት እውነት አጎቴ አንቺ ጋር ነው ይላት። አዎ አሁን ቃል በቃል በቴክስት ሁሉን ነገር ላከልኝ ትለዋለች። ከዛ ዳጊ ግንጽ ለምን ላጎቴ ሁሉን ነገር እንገረውና እንዳግዘን እናድርገው ይላታል። አጎቴ ከኛ ይሻላል ሲላት ዳጊ ምን እየሆንክ ነው? እኔ እኮ ሰለሞን ነኝ ትለዋለች። ስለዚህ ራሴ ባዘጋጀሁት ወጥመድ እንድወድቅልኝ ነው እንጂ የምፈልገው ማንም እንድረዳኝ አልፈለግም ትለዋለች። ስማኝ አንተ ደግሞ ይህንን ነገር ማድረግ ካልቻልክ ራሴ አደርገዋለሁ ትለዋለች ዳጊ። ከዛ ዳጊ ምን እያልሽ ነው? ተረጋጊ እንጂ ይላታል። ያን እኮ ሰይጣን እኔን ህይወት ጉድጓድ እኮ የቆፈረልኝ ልጅ ነው፣ ይቅርታ ፂ ይላታል። እኔ እና አንቺ እንወጣዋለን ሁሉን ይላታል። ፂ አዎ ዳጊ እሱ ነው የሚሻለው ትለዋለች። በቃ ቻው ኋላ እናወራለን፣ አሁን ቢንያም ወደ እኔ እየመጣ ነው ትላለች። ቢንያም ከሄደ
ተመለሰና እንግዲህ ለፄ አበባ ይዞላት ይመጣል። እንግዲህ ሉሊት ሁሉም ከቤት ሲወጡላት እንግዲህ በየመኝታ ክላሳቸው ትገባና ያፌት ያዘዛትን ነገር እንግዲህ መረጃ ባገኝ ብላ ትፈትሻለች ቤቱን። ሉሊት እንግዲህ ወይ ከቤት አልሆነ ወይ ደግሞ ከዚህኛው ቤት አልሆነ ዝም ብላ ወለዋ ይሆናል በአሁኑ ሰዓት። ናሆምና ቤዛም አብረው እየሄዱ ናሆድ እንግዲህ እንዴት ነው አሁን ቀለል አላለሽም ወይ ይላታል። ነገር ግን ቤዛ በሀሳብ ተውጣለች። ምክንያቱም የህዊ ነገር ስላሳሰባት። ከዛ ቤዛ በጣም ነው ቀለል ያለኝ ትለዋለች። የናታን እንግዲህ የናታን አዲሷ ፍቃሪ እንግዲህ ለናታን ትደውልለትና የት ነህ ትለዋለች። እኔ አሁን ወደ ቤት ወደ ስራ በዝቶብኝ እየሄድኩ ነው ይላታል። እና እኔ ብቻዬን ነኝ እናትሽ የለችም እንዴ በዚህ ሰዓት ግን ስልክ የምትደውይው ይላታል። እሷም እንግዲህ ማሚ ገና ቤት አልገባችም፣ ወንድሜ ደግሞ ካለ ወትሮ እያመሸ ነው ትለዋለች። እንዴ ከሱ ትልቅ ቤት እስካሁን ብቻሽን ነሽ ይላታል። አዎ ትለዋለች። እና ትመጣለህ ወይ ትለዋለች። እንዴ አንቺ ቀበጥ ነሽ በዚህ ሰዓት ይላታል። እኔ ራሱ ስራ በዝቶብኝ እህቴን አይቻት አላቅም ይላታል። እሷም እንዴ ለእህትህማ ሲሆን ትለዋለች። ለእህትማ ሲሆን ጊዜ አለ ለእኔ ነው እንጂ ትላለች። ከዛ እሺ በቃ እደውልልሻለሁ ቻው ብሎ ስልኩን ይዘጋባታል። ናታን እንግዲህ ወደ ቤት ይገባና ልጆቹ የት ሄደው ነው በዚህ ሰዓት ፈጣሪው ይላል። ከዛ ናኦድ ቤዛን በጣም መሻ አይደለ አሁን ወደ ቤት እንሄድ ሲላል፣ ቤዛም እሺ በቃ እንሄድ ትለዋለች። ከዛ ቤዛ ስልኳን ስታየው ናታን እየደወለ ነው፣ ወይኔ ናቱ ደወለ ከቤት አሁን ገብቶ ይሆናል ትላለች። ከዛ ቤዛ ሄለው ናት እንዴት አመሸ ከቤት መታ ነው ስትለው፣ ናታንም አዎ ይላታል። ቤዝ ምን ተፈጥሮ ነው ይላታል። እህቴ ምን ሆና ነው ቤቱን ከፍታችሁ ጥላችሁት የወጣችሁት ይላታል። ከዛ ቤዛ አይ ምንም አልተፈጠረም ከዚህ አንድ ቦታ ደርሰን እንምጣ ብለን ነው ትለዋለች። ከዛ ቤዛ እንዴ ሉሊት እኮ አለች ትለዋለች። ናታን አረ ቤት ማንም ሰው የለም ይላታል። ከዛ አሁን ቶሎኑና አይቻችሁ ልወጣ ነው ይላታል። ቤዛም ዛሬ ደግሞ ከቤት አታድርም ወይ ትለዋለች። ዳጊም ወደ ቤት ይመለስና ገንዬ እንዴ አንተ ልጅ ግን እንደዚህ ለብሰ የት እየወጣ ነው ትለዋለች። ከዛ ገንዬ የት ነበርክ ትለዋለች። ዳጊም ከዚህ እኮ አካባቢ ነበርኩኝ ይላታል። ያው አጎቴ ያደረጉትን ነገር እኔንም እንዳያደርጉኝ ነው ለዚህ ነው ተሸፋፍኔ የምወጣው ይላታል። ከዛ ገንዬ የኔ ጎበዝ ልጅ ምን ነው አንተን ስወልድ ፈጣሪ ምን ተባደረገልኝ ትለዋለች። ግን ምን ነው አጎትህ አመሼ ትላለች ገነት። ዳጊም አይ ከአጎቴ ከጽዮን ጋር ስለሆነ ነው ደውዬ አረጋግጫለሁ ይላታል። ከዛ ገንዬ ተመስገን ትላለች። ናታን በጩኸት ሉሊት ሉሊት እያለ ይጠራታል። ሉሊት ግን ፎቅ ናት፣ ከፎቅ ወደ ታች እየወረደች ነው። ከዛ ሉሊት በድንጋጤ ቀስ ብላ ሶፋ ላይ ቁጭ ስልና ምንድን ነው ይሄን ያህል እየጠራውሽ ጩኼ የማትሰሚው ይላታል። ስትታይ ግን ናይፍን አልወደድሽውም ይላታታል። እንዳይጥና እንደ ድመት እየተደባበቅሽ ነው ይላታል። ከላይ ሻወር እየወሰድኩ ነበረ ለዛ ነው ያልሰማውህ ትላለች። ከዛ ናታን እየስቅባታል። እሷ እንግዲህ ናታን እንግዲህ የሉሊትን ስራ የማያውቅ ነው የመሰላቱ። ከዛ ናታን ኧረ አንቺ ሴትዮ ተረጋጊ፣ ምን ነው ሳወራሽ አይኔን ጨፍኝ መሰለሽ እንዴ የማወራሹ፣ ስለዚህ ለምን ተዋሻለሽ ይላታል። ለማንኛውም እኔ ልሂድ ደህንነታቸውን ለማረጋገጥ ነው የመጣሁት ይላታል። ስለዚህ ለቤት ደውዬላታለሁ ያው ጠብቂያቸው እንደሄድኩ ንገሪያቸው ይላታል። ሉሊት አይ አወጣጣቸው የሚመለሱ አይመስልም ትለዋለች። ማለት እሱ ደግሞ ምን ማለት ነው ይላታል። ለጥያቄ እያፋጠጣት እያለ ሁለቱ እንግዲህ ተያይዘው ከችላሉ። ከዛ ናታን ቤዝ በዚህ ጨለማ ግን ውጭ ምንድን ነው የምትሰሩት ይላታል። አዎ ቤት መቀመጥ ስለደበረን ወክ እኮ እናድርግ ብለን ነው የወጣ ነው ትላለች። ከዛ ሉሊት ስለምንድን ወክ ነው ደግሞ የምታወሪው ይላታል። ከዛ ቤዛ አዎ ሉሊት ምን ነው ትላታለች። ያው ሳትናገሩ ሂዳቸው አቶ ናታን ተጨነቀ ብዬ ነው ትላለች።
በማይሆን ሰዓት ሂዳችሁ የሆነ ነገር እንኳን ብታመጡ የኛው እዳ ነው በዚህ ጨለማ ትመቻለች ሉሊት። ከዛ ናታን ቤዝ ማውራት አለብን ግን አሁን አይደለም ይላታል። እና ታዲያ መቼ ነው ትለዋለች። እሱን እኔ እነግርሻለሁ ይላታል። ግን ደግሞ ሁለተኛ ከዚህ ቤት ለእኔ ሳታሳውቁኝ እንደማትወጡ ቃል ግቡልኝ ይላቸዋል። ከዛ ጽዮን የምን ቃል ነው ወንድሜ? ዛሬ ደግሞ ከዚህ ቤት አታድርም እንዴ ትለብላ ትጠይቀዋለች። ከዛ ናታንም አውቴ መጨረስ ያለብኝ ነገር ስላለ እሱን መጨረስ አለብኝ ይላታል። ግን ቃል ገባልሻለሁ ነገ ከዚህ ነው እማድረው ይላታል። እንግዲህ ሉሊት አሁን ናታን ነገ ከቤት እንደሚያድር እንግዲህ ለያፌት እንግዲህ ደውላ ትናገራለች። ከዛ ሉሊት አቶ ናታን ግን በጨለማ የት ነው የሚሄደው ብላ ትጠይቃቸዋለች። ነው ወይስ ደግሞ ወንጀል ምናምን ጀመረ ትላለች። ከዛ ጽዮን አንቺ ሴትዮ አፍሽን ዝጊ፣ በዛሬው ቀን ደግሞ እንድበሳጭ አታድርጌኝ ትላታለች። ዛሬማ ከሞት ነው የተረፍሽው ትላለች ሉሊት። አንቺ ምን አለብሽ ፍቅር ፍቅር ከሚል ቅዠት ላይ ነው ያለሽው ትላታለች። ሉሊትም ቆይ አንቺ ሴትዮ ግን ችግርሽ ምንድን ነው ብላ ሉሊትን ትጠይቃታለች። ደግሞ ነገር ልትጀምሪ ነው ወይ ትላታለች። ሉሊትም አይ እንግዲህ ትላቸዋለች። ከዚህ ቤት እንግዲህ መተንፈስ አይቻልም እንዴ ብላ ኦሆ ትላለች። ሉሊት እንግዲህ ሁሉን ለናታን ልትዘረግፈው ነበር እነሱ ድንገት ባይመጡበት። ለዛሬው ከዚህ እንጨርሳለን። በሚቀጥለው ሳምንት ቸር እንሰንብት። ባይ ባይ።